ኦፍኮርስ አይ ነው አሁን እዚህ ጋር አካባቢ ጸጉሬ ትንሽ ይቻላል እሱ አይቻልም ጸጉሯን ሳሸፍን ምን አይላል ሰው ባለፈው ኮሜንት ላይ እንደዛ እያየሁ ነበር አሁን እያየሁት ግን it's not about አንተ ፕሬዘንት ስለምታደርገው ነገር it's about ስለ ሄርት ሀል አይደለም ስለዛ ነው ዋና እምነትህ ልብ ላይ ነው ያለው ፊትህ ላይ አይደለም ጸጉርህ ላይ አይደለም እሱ ደግሞ ብዙ ሰዎችን ያሰንፋል ምናምን ነገር ይባላል አሁን ዛሬ ረገጥ እናደርገው ከረርቢል ነው አሁን አላህ ሂጃብን ሳይሆን ልብን ነው ምናምን ያያል የሚባለው ነገር ማለት ላይ ሲወርድ ልክ ነው ብለሽ ታስቢያለሽ? በጣም ልክ ነው። ለምን በል አይሽ ለምን አንዳንድ ሰው ሂጃብ አይደለም ኒቃብ አድርጎ በጣም ብዙ አይነት ወንጀል ይሰራል ያማናቀው ነው። ግን በርግጥ ያው አንዲት ሴት ጸጉሯን ትገለጣለች፣ አለባበሷ የካፊር ነው፣ ምንም ሙስሊም የሚመስል ነገር የላትም፣ አሰግድም፣ ነገር ግን በአላህና በመልእክተኛው በቁርአን ታምናለች፣ ምንም አይነት ጥርጥር የላትም። እቺ ሴት በዚህ ሸዋል ያለች ተውበት ሳታደርግ ብትሞት ዘውታሪ ነው የጀሃነም የምትሆነው ወይስ ደግሞ ተቀጣ ነው የምትወጣው? ለዘላለም ዘውታሪ ነች። ሶላት የማይሰግድ ሰው ሙስሊም አይደለም። በዑለሞች መካከል ኺላፍ ቢኖርም ትክክለኛ አቋም ግን ሙስሊም ልትባል አትችልም። ብቻ ይላችሁ በዑለሞች መካከል ሶላት የማይሰግድ ሰው ሁክሙ ምንድነው? ሁላቸውም የተስማሙበት አንድ ነገር ታሪኩ ሶላት ሙንከራን ለውጁቢሃ فهذا كافر بإجماع المسلمين በቁርአን በሐዲስም በዑለሞችም ሁሉ ስምምነት ሶላትን የማይሰግድ ሰው የማይሰግድበት ምክንያት ምንድነው ተብሎ ሲጠየቅ ጊዜ አይ ግዴታ ስላልሆነ አልሰግድም ካለ ሰውየው ይሄ ሰውዬ ያለምንም ጥርጥር ካፊር ነው፣ ይሄ ጀሃነም ነው። በዚህ ላይ ምንም በዑለሞች መካከል ኺላፍ የለም። أما إذا كان تاركا للصلاة متكاسلا مع الإقرار بوجوبها فقد اختلف فيه أهل العلم. الجمهور على أنه لا يكفر، لكن أصح ما عليه أهل العلم أنه يكفر، والدليل على ذلك قول النبي عليه الصلاة والسلام العهد الذي بيننا وبينهم الصلاة فمن تركها فقد كفر، ويقول عليه الصلاة والسلام بين الرجل وبين الشرك والكفر ترك الصلاة. ሁለተኛው ሶላትን ስለተወሰው ሁክሙ ምንድነው? እርሱ የተለያየበት ነገር የሶላትን ግዴታነት ያምናል ሰውየው የሶላትን ግዴታነት ያምናል። ነገር ግን ለምን አትሰግድም ሲባል ጊዜ አቡ እንደው ተሳንፌ ነው የማልሰግደው እየተነጀሰብኝ ምናምን ይላል። እንደዚህ አይነት ከሆነ ይሄ ሰውዬ እዚህ ጉዳይ ላይ ግዴታነቱን አልካደምና ይሄ ሰውዬ አልከፈረም የሚሉ ዑለሞች አሉ። ሌሎች ደግሞ አይስ ካልሰገደ ድረስ ይከፍራል ቢያምንም ራሱ ግዴታነትን ብለው የተናገሩ አሉ። ትክክለኛው ታዲያ የትኛው ነው ብለን ስናይ ጊዜ ሰውየው ይከፍራል የሚለው ነው። ሶላትን በመተው ግዴታ መሆኑን አመነም አላመነም እርሷል ይከፍራል። ለምን? ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም العهد الذي بيننا وبينهم الصلاة فمن تركها فقد كفر ብለው ተናግረዋል። በእኛና በካህዲያኖች መካከል ትልቁ የሚለየን ነገር ሶላት ነው። እርሷን የተወው በእርግጥም ከፍሯል ከእስልምና ወጥቷል ብለዋል። በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም በይነ الرجل وبين الشرك والكفر ترك الصلاة አሉ። በአንድ አማኝና በክህደት መካከል ያለው ሶላትን መተው ነው። ስለዚህ ሶላትን የተወው ሰው ከፍሯል ብለው ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው። ይሄ ነው የዑለሞች አቋም። ሐናቢላዎች الشيخ عبد العزيز بن باز الشيخ ابن عثيمين الشيخ صالح الفوزان እነዚህ ሁሉ በዚህ ጉዳይ ላይ ተጠይቀው ሁላቸውም ይከፍራል ብለው ተናግረዋል። እንደተረዳችሁት ከዚያ በፊት ከአዳም በፊት ነበሩ ብለን የምንተረጉም አይደለም። በአምላክ እውቀት ውስጥ ነው። ምክንያቱም ክርስቶስ ከአምላኩ የተላከ መልእክተኛ ነው። ያ እንደሚላክና የተመረጠ እንደሆነ ከአብርሃም በፊት ቀድሞ የሚታወቅ ነገር ነው። ነቢያችን ሰለላሁ ዐለይሂ ወሰለም መላካቸው ከአዳም ስጋና በስጋና መንፈስ መካከል ገና ሳለ በፊት መላካቸው ከአምላክ እውቀት ውስጥ ነበር ብለን ነው የምናምነው። እንደሱ ይመስላል። ሌላኛው ክርስቶስ በእግዚአብሔር እመኑ በእኔም እመኑ ማለቱ ይህ አምላክነት አያሰኘውም ወይ የሚል ነው። እዚህ ቦታ ላይ በነቢዩ በእግዚአብሔር እመኑ በነቢያቱ እመኑ ይላል መጽሐፍ ቅዱስ ላይ። ስለዚህ ነቢያት ሁሉ አምላክ ሊሆኑ ነው አይደለም። ነገር ግን ክርስቶስ ታዲያ በእግዚአብሔር እመኑ ሲል ጊዜ እንዲሁም በእኔም እመኑ ሲል ጊዜ አንደኛ እርሱ እግዚአብሔር እንዳልሆነ ፍንትው አድርጎ እያሳየ ነው። እግዚአብሔርን ነጠለና በእርሱ እመኑ አለ። በእኔም እመኑ ብሎ ራሱን ደግሞ ነጠለ ኢየሱስ ክርስቶስ። ምን ብለን ነው የምናምነው ነው አሁን ጥያቄው። እግዚአብሔርን እንደ አምላክ ክርስቶስን ደግሞ እንደ መልእክተኛ ነው የምታምኑት።
ገብቷቸዋል። ይህን ያለው ማነው? ራሱ ኢየሱስ ክርስቶስ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ሲናገር ኢየሱስ ወደ ሰማይ ቀጥ ብሎ አምላክ ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ ካለ በኋላ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይችለች የዘላለማዊ ሕይወት አለ። ራሱን ምን አለ? መልእክተኛ እንደሆነ ተናገረ። ያንስ የላከውን ብቻህን አምላክ ነህ ብሎ ገለጸው። ስለዚህ በእግዚአብሔር እመኑ ሲል ጊዜ በእርሱ አንድና ብቸኛ አምላክ እንደሆነ እመኑ፣ በእኔ እመኑ ሲል ጊዜ ደግሞ እኔ የእርሱ መልእክተኛ ሆኔን እመኑ እያለ ነው። ይህ ነው። ይህን የመሰለ ቃል አላህ በቁርአን ላይ ለመሲሁ እንደተናገረለት ይናገራል። በሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ወኢዛ ወሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። በእኔ እመኑ በመልእክተኛ እመኑ ይላል አላህ ለሐዋርያቶች። ክርስቶስ ምን አለ? በአምላክ እመኑ በእኔ እመኑ አለ። ያ ነው፣ ሌላ ነገር አይደለም። በእኔ እመኑ ብሎ አላህ ተናገረ። በመልእክተኛ እመኑ ማለት በክርስቶስ መልእክተኛነት ማለት ነው። በእርሱ እመኑ በመልእክተኛነቱ ይታመናል። ክርስቶስ መልእክተኛ እንደሆነ ማመን ይህ አንዱ የእምነታችን ሁሉ መሰረት ነው። እኛ በደንብ እናምንበታለን። ችግሩ ግን አንተ ጋር ስንመጣ ታሪኩ ይቀየራል። አንተ አምላክ ነው ብለህ ነው የምታምነው። ክርስቶስ ግን እኔ አምላክ መሆኔን እመኑ ያለበት ቦታ አንዲት ቦታ ላይ የለም። ስለዚህ ክርስቶስ የምትወደው ከሆንክ እርሱን እንደ መልእክተኛ ተቀበል። ራሱ መልእክተኛ ነኝ ብሎ እንደተናገረ እኔ አምላክ ነኝ ብሎ እስካልተናገረ ድረስ አንተ በራስህ እርሱ አምላክ ነው ብለህ በእርሱ ላይ አትዋሽበት። ክርስቶስ ይህን አይወድም። ክርስቶስ አላለም። አይሽ ኢሳይያስ 7:14 ላይ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል፣ ትርጓሜውም እግዚአብሔር ከኛ ጋር ነው የሚል ነው። ይህንን ድንግል የምትጸንሰው ልጅ እግዚአብሔር እንደሆነ እየተናገረ ነው። ስለዚህ ይህንንስ እንዴት አድርገህ ነው የምትፈታው? ትንሽ ተኛለሁ። እሺ ችግር የለም። አማኑኤል እዛው እንደተወለደ ታውቃለህ አይደለ? አማኑኤል እዛው ከድንግል ማርያም ለዛው አማኑኤል በዛው ዘመን በኢሳይያስ ዘመን የሚወለድ ልጅ ነው። እዛው ተወልዶ ተጨርሷል። አማኑኤል ሌላ ልጅ ነው። እዛው አማኑኤል ሌላ ልጅ ነው። ለእነ ኢሳይያስ እዛው አማኑኤል ተወልዷል። አማኑኤል ስለዚህ እግዚአብሔር ነው። አማኑኤል ማለት እግዚአብሔር ነው ማለት አይደለም። እግዚአብሔር ከኛ ጋር ነው ማለት ነው። ይሄው እያለ እኮ ነው 7:14 ኢሳይያስ 7:14 ላይ እግዚአብሔር ስሙ ትርጓሜውም አማኑኤል ማለት እግዚአብሔር ማለት ነው እያለ ነው። ስለዚህ አማኑኤል እግዚአብሔር ነው። እንደሱ አይደለም። አማኑኤል ማለት እግዚአብሔር ነው። ኢሳይያስ 7:14 ላይ ሄድና አነበው። እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል፣ ትርጓሜውም እግዚአብሔር ከኛ ጋር ነው የሚል ነው። እንደሱ አይደለም። ቆይሽ ላንብብልሽ። ወይም ደግሞ ማቴዎስ 1:23 ላይ ችግር የለውም እግዚአብሔር ከኛ ጋር ነው ማለት እንጂ ትርጓሜው አማኑኤል ማለት እግዚአብሔር ነው ትርጓሜ የሚል የለም። እግዚአብሔር ከኛ ጋር ነው ማለት ማቴዎስ 1:23 ላይ ወይም ኢሳይያስ 7:14 ላይ። እሺ ኢሳይያስ 7:14 ስለዚህ ጌታ ራሱ ምልክት ይሰጣቸዋል። እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። የአማኑኤል ትርጓሜ እዚህ የለም። ስለዚህ አማኑኤል ሌላ ነው። አማኑኤል ማለት አንድ ተጨርስ ይቀጥል ብዙ ይጨርስና ትቀጥላለህ። አማኑኤል ማለት እግዚአብሔር ነው ማለት ሳይሆን አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። ገብቶሃል? አሁን ሁሱ እኔ እዛው ይሄለ ኢሳይያስ 9:6 ላይ ለምሳሌ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። እዚያው ጋር 9:6 ላይ ማለት ነው። ትንቢት ነው የተነገረው። እዚህ ጋር እግዚአብሔር ስሙንም እግዚአብሔር ትለዋል። አማኑኤል ማለት ትርጓሜው እዚያው ጋር እያስቀመጠልን ነው። ትርጓሜው አማኑኤል ማለት እሺ፣ ትርጓሜው ምንድን ነው? አማኑኤል ማለት ትርጓሜው እግዚአብሔር ማለት ሳይሆን እግዚአብሔር ከእኛ ጋር ነው ማለት ነው። እግዚአብሔር ከእኛ ጋር ነው ማለት ነው። እግዚአብሔር ከማን ጋር ነው? እግዚአብሔር ከማን ጋር ነው? ስለዚህ እመቤታችን ቅድስት ድንግል ማርያም አማኑኤል የሚባል ልጅ ወልዳለች? አልወለደች እንዴ? መጀመሪያ ወልዳለች እኮ አልከኝ። እሱ ሌላ ነው፣ ከዛም በፊት ነው አልከኝ ቅድም። ሁስ ድንግል ማርያም ኢየሱስ የሚባል ልጅ እንጂ ወለደች። አማኑኤል የሚባል ልጅ አልወለደች።
እያልከኝ ነበር እኮ መጀመሪያ ላይ እሱ የበፊት ነው እሱ ከዛም በፊት የነበረ ነው አልከኝ። አዎ ከማን ነው የተወለደው? ከማን ነው የተወለደው? እዚያው ላይ ትንቢቱ ላይ አሻዳም ተረጋማል። እዚያው ትንቢቱ ላይ ኢሳይያስ 7:14 ነው አይደል? ይሄ ኢሳይያስ 8:8 ላይ ቀጣዩ ምዕራፍ ላይ ያቺ ሴትዮዋ ጸነሰች ወንድ ልጅንም ወለደች ስሙም አማኑኤል ተብሎ ተጨርሷል። እዛው አልቋል። ላሳይህ ላውጣልህ። መጽሐፍ ቅዱስ ይዛል አውጣልኝ። ኢሳይያስ ምዕራፍ 8 ቁጥር 8 ላይ ምን ይላል መሰለህ? እዛው ቀጣዩ ላይ እየጎረፈም ወደ ይሁዳ ይገባል፣ እያጠለቀለቀም ያልፋል፣ እስከ አንገትም ይደርሳል። አማኑኤል ሆይ የክንፉን መዘርጋት የሀገርህን ስፋት ትሞላለች ይላል። ወዲያው ይሄ ልጅ ተወልዶላቸዋል። አማኑኤል ነው ሰዎችም ጠርተው አሁን እዚህ ጋር እናቱ ለምሳሌ እናቱ ያልተገለጸች አንድ ነብይ አለ። እናቱ ያልተገለጸች አንድ ነብይ ለምሳሌ ማን ነው? ያለ እናት የተወለደ ነፍ አለ ሰጣለሁ። እናትም አባትም የሌለው ሁሉ አለ። እሱ አዲስ ነገር አይደለም። እናትም አባትም የሌለው ሰው ልስተ መጽሐፍ ቅዱስ ላይ ማን ነው? መልከጼዴቅ እናትም የለውም አባትም የለውም። ይሄ ከኢየሱስ ሁሉ ይበልጣል። የሚገርመው ኢየሱስ ቢያንስ እናት አለው አይደለ? መልከጼዴቅ ግን እናትም የለውም አባትም የለውም። ላሳይህ ማስረጃ መጽሐፍ ቅዱስ ላይ ሁሉም አሉት። በእኛ በቤተ ክርስቲያን አገላለጽ ሁሉም አሉት። የለው ላሳይህ መጽሐፉ ላይ እናትም የለውም ይላል። መጽሐፉ ላይ እናትም አዎ መጽሐፍ ቅዱስ ላይ ላሳይህ ያለ እናትና ያለ አባት የተፈጠረ አዎ ያለ እናትና ያለ አባት ያልተወለደ አዎ ይሄ አራተኛው ሥላሴ ዛሬ ልንጨምረው ነው። ምክንያቱም እናትም የለውም አባትም የለውም የዘር ሐረግም የለውም መጀመሪያም የለውም መጨረሻም የለውም አልፋና ኦሜጋ ሁሉ ነው። ይሄ የዘር ሐረግም ጭራሽ የለውም። አሳኝ ማስረጃ ያልመለስክልኝ አሁን ሁሱ ያልመለስክልኝ መልስ አለ። ያልመለስክልኝ ምንድነው? ሌላ ጋር ልትችል ነው። አማኑኤል የሚለውን በደንብ ግለጽልኝና አማኑኤል የሚለውን በደንብ ግለጽልኝ። ምንድነው ያልከኝ መጀመሪያ? እሱ ሌላ ነው አልከኝ። አማኑኤል ይሄን ከባድ ሰው ላሳየህ። ቆይ በቀላል አትለፈው። ይሄን ከባድ ሰው ላሳየህ። አሁን እናትም የለውም አባትም የለውም ምን ትላለህ? ይሄ መልስልኝ። ይሄኛው መልስልኝ። አዎ ወደሱ እንሄዳለን። ይሄኛው መልስልኝ። የትኛው ነሽ? ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ትለዋለች ነው ያለው። እኛ ድንግል የምንላት ደግሞ እመቤታችን ቅድስት ድንግል ማርያም ናት። ስሙንም አማኑኤል ትለዋለች እያለን እሱ ከሆነ አማኑኤል ብላለች ማርያም አንድ ጊዜ በሕይወት ዘመኗ ኢየሱስን አማኑኤል ብላ ጠርተዋለች። ምክንያቱም ትንቢቱ ላይ አማኑኤል ብላ ትጠራዋለች ይላል እያለ እኮ ነው። ይሄው እኮ እያለ እኮ ነው። እነሆ ድንግል ትጸንሳለች። ይሄው እያለ እኮ ነው። እነሆ ድንግል ትጸንሳለች ልጅም ትወልዳለች ስሙንም አማኑኤል ይሉታል ነው ያለ እያለ እኮ ነው። ኢሳይያስ እያለ ተው እንደሱ አይደለም አንተና ተበል ተው እንጃሉን ስሙንም አማኑኤል ይሉታል ሳይሆን ስሙንም አማኑኤል ብላ ትጠራዋለች ይላል። ማን ትጠራዋለች? ስለዚህ ማን ድንግሊቱ? ድንግሊቱ ማን ነች እኮ? ድንግሊቱ ማርያም ነች ካልክ አማኑኤል ብላ ትጠራዋለች ብሏል። አማኑኤል ብላ የጠራችበት አንድ ቦታ አለ ወይ ነው? ይሄው እያሳየሁ እኮ ነው። ይሄው እዚህ ያለንበት እንትን ላይ እያሳየሁ እኮ ነው።